እኔ እሷን እየለመንኩኝ እሷን እየተለማመጥኩኝ መኖር አልፈልግም። ገባ? እኔ ወጣት ነኝ ገና ሩታን ልጄን ለማየት እሷ ጋር እየሄድኩ እየተለማመጥኩ እሷን የሆነ ነገር እንትን ለማለት እየተለማመጥኩ መኖር አልፈልግም። እንዴ እና ለኔ ግዳጅ ውስጥ አይደለም ያለሁት። እንዴት ግዳጅ ውስጥ አይደለም የገባሁት? ግዳጅ ውስጥ ቆይ እኔ በፍላጎቴ ነው። ኧረ በጣም ግዳጅ ውስጥ ነው ገባው። እንዴ ግዳጅ ውስጥ አይደለም። እሄቱ ጉዳይ አይደለም፣ የፍላጎት ጉዳይ ነው። የፍላጎት ጉዳይ አይደለም ነው እንጂ የፍላጎት ጉዳይ ነው። እኔ ፈልጌ ነው ስለማውቅ ነው። አሳውራኝ ስለማውቅ ነው እኮ ፈልጌ ነው የገባሁት። እዚህ ነገር ውስጥ ፈልጌ ነው የገባሁት። ማንንም ብሎኝ አይደለም ጋሺ፣ አንተም ብለኸኝ አይደለም። እኔ ከሩታ ጋር የሆንኩት የሆነ ሰው ማንንም ብሎኝ አይደለም። ስለዚህ አሁንም አስገድዶኝ ከሷ ጋር እንድኖር የሚያደርገኝ ሰውም አይኖርም። ምን ያስገድዳል? አይደለም ጋሺ፣ ማንንም ለኔ ሊያስገድደኝ አይችልም በምንም አይነት መንገድ ማለት ነው። አሁን ጋሺ ምን አለ መሰለህ፣ ሰምተናል፣ ያለው ነገር ተናግሯል፣ ውስጡ ላይም ያለው ነገር ሰምተናል። እኛም ግን እኔ በመጨረሻ መልክ ነገር ምን እንደሆነ ታውቃለህ? እሷም እየመጣች ነው፣ አንተም ተናግራል፣ ያለው ነገር ካንተ በኩል ሰምተናል። እሷ ስትመጣ ነገር ግን ምንም ነገር እንድታወራ አንፈልግም። ምክንያቱም ከእሷ ጋር አንድ ሁለት መልስ እንድትመላለስ አንፈልግም። በቃ አንተ ቀድመ መምጣቱ በጣም እንደውም ደስ ይላል። በቃ አንተን ሰምተንካል እና እሷ እስከምታወራ ድረስ ግን ዝም በለቀ። ይኸው አደራ ነው፣ እንድትጨቃጨቁ አንፈልግም፣ ምንም ነገርም አንፈልግም። አብርሽዬ በጌታ በእግዚአብሔር እኔ እያስቀየምክ በእሷ በኩልም ያለው ነገር እንስማ፣ እውነቱን ትንገረን። አንተም እውነቱ ነግረን ተናግረሃል፣ እሷም እውነቱን እስከምትነግረን ድረስ ምንም ነገር አታውራ። እሷ ያለው ነገር ትነግረናለች እና ግን አሁንም ቢሆን እኔ በመጨረሻ መልክ ነገር ሁለታችሁም ያላችሁ ነገር ከዚህ በፊት ስለተፈጠረው ነገር ባታወሩና በቃ ይቅር ለእግዚአብሔር ተባብላችሁ አንድ ብትሆኑ እኔ አሁንም ደስ ይለኛል። እንደ አባት ሆነ ስንት ያስታርቀኛል ከእናትህ ጋር። አንተ ልጅ ነህ እንግዲህ በዚህ እድሜ አይደለም ልጅም ሆኖ ከእናቱ ጋር ያስታርቀኝ ነበር። ወንበር አውጥቶ ምናምን እንደዚህ ወንበር ያ ጊዜ ያ ዘመን እንዴት ሄደ? እኔ እናት አባትህም አስታርቃል እኮ ይሄ ይገባኛል። ጭንቅላት ላይ የሚያቃጭለው ይሄንን እግዚአብሔር ይሄ እንትን ስል ውስጤ በቃ ይሸበራል። ታውቃለህ ወንበር ያወጣና ይደረድርና በቃ ያወያየን ነበር። ሶስታችን ምንድነው ችግራችሁ ያስታርቀን ነበር። ያን ይመጣብኛል እኔ ያንን ነገር አንተ ደግሞ ተራህን መሆን ያሌለበት ነው አብርዬ። በቃ አሁን ይሄንን ነው እኔ የምለው፣ ከዚህ አልጨምርበትም። የእሷን ነገር ሰማለሁ፣ የእሷው ደግሞ ሰምቼ የማረገውን ወደ ልባት ላይ ይደርሳል። በቃ ይሄንን ነው ይህንን ነገር ነው የምንለው። አንተም ብዙ ነገር ደርሶብሃል። ስለ ሰው ስለሚወራው ነገር ምናምን እኔ ማውራት አልፈልግም እዚህ ጋር። ምክንያቱም ሁሉም ሰው የራሱን ላይፍ እና የራሱ ህይወት ነው የሚኖረው። ያንተን ህይወት ማንም ሰው አይኖርልህም። ግን እኔ እንደ ወንድም እንደ ጓደኛም በለው እንደምንም የተሰማኝን ስሜት ነው እስከዛሬም እያወራሁ የነበረው። አሁንም ደግሞ የምነግርህም ነገር ማለት ነው ሁሌም ቢሆን አንድ ላይ እንድትሆኑ ነው የምፈልገውና ከቻልክ ከራስህ ጋር ሆነ ጊዜም ሰጣችሁ ሊሆን ይችላል። እንደነሽ ዳንሽ አለህልኝ ጋሼ እንደምን አለ? ሰላም ነው? አደከምኳችሁ አንቺ እኔ ነኝ አደከምኩሽ። እኔ አልደክምም። እኔ አንቺን አደከምኩሽ። ይቅርታ ጋሼ ቆዩ። ከልጅ አደከምኩሽ። እንግዲህ ያው የልጅነት በኋላ ደህና ነህ ጋሼ? እግዚአብሔር ይመስገን። ጤና ሰላም